ጠላት ካቆምክ በኋላ ጠላትን መውደድ አትችልም። ጠላት የለህም ሲጀመር። እግዚአብሔር ግን በሰውኛ ሲያወራ አንተ ጠላት ስለምትለው ነው። ያጠፋን ሰው ነው ጠላት የምትለው። ሌላ ማሳያ ነገር ለሁለት ጌታ አትገዙ ይላል። እግዚአብሔር ለገንዘብ ጌትነት ሰጥቶት ነው አይደለም? አዎ። እና ምን ማለት እኛ እንደ ጌታ አንተ ግን በአንተ ላይ እንደሚሰለጥን ይነውስ ቢሆን አንተ ጌታዬ እንደምትለው ሳታውቅም አውቃል። የጌታን አካሄድ ቦታውን ስለምትይዝበት እግዚአብሔር ከሰው ጋር የሚጣላው በአምልኮ ምክንያቶች አይደራደርም ነው የሚለው። ቀናተኛ አምላክን ጨረስን አይደለ? ከጨረስ ታዲያ ሀብታምስ ከሚሰጥ ገበሬዎች ቀርበ ይሹልካል ሲለ እግዚአብሔር ሀብትን ተጸይፎ ይህና በጣም ብዙ አጣም የሚመለከተው አውሷል። አንተ ለሀብት ከሰራ የእግዚአብሔር ቦታ በእግዚአብሔር ስም የሚይዘው ሀብት ነው። 100 ሚሊዮን ትይዛለህ። 50 ተቃጠለ ያሉ ቀን ደም ከፍ ብሎ ስኳር ዝቅ ብሎ ትገኛለህ።